አረ መግማማት ኢኔሶች የማንቸስተር ዩናይትድ ኃላፊዎች ተግማሙ። ኦማር ቤራዳ ተግማማ፣ ሰር ጂም ራትክሊፍ ተግማማ፣ ክሪስቶፈር ቪቬል ተግማማ፣ ጄሰን ዊልኮክስ ተግማማ። እንግዲህ ዘንድሮ የገጠመን ትግል ከባድ ነው። ማንኩኒያንስ ጠላታችን የራሳችን ሰዎች ናቸው። ሹዋሚኒ ከ90 እስከ 100 ሚሊዮን ፓውንድ ሪያል ማድሪድ ከተከፈለው ለማንቸስተር ዩናይትድ ሊሸጥ እንደሚችል ተነግሮ ነበረ። ትናንትና እኮ ጋዜጠኛ ፋብሪዚዮ ይፋ እንዳደረገው ከሆነ ሹዋሚኒ ለ5 ተጨማሪ ዓመት ለማድሪድ ለመፈረም ከስምምነት ደርሷል። እስከ 2031 የሚያቆየውን አዲስ ኮንትራት ለመፈረም ከሪያል ማድሪድ ጋር ተስማምቷል። የማንቸስተር ዩናይትድ ኃላፊዎች ወደ ሹዋሚኒ ኤጀንት ደውለው ሪያል ማድሪድ ቤት የሚከፈለውን ደሞዝ ልንከፍለው አንፈልግም፣ ደሞዙን ቀንሶ የሚመጣ ከሆነ እስከ 70 ሚሊዮን ፓውንድ በመክፈል ለሪያል ማድሪድ ወደ ካሪንግተን ልናመጣው እንፈልጋለን አሉት። እንግዲህ ከሪያል ማድሪድ ወደ ማንቸስተር ዩናይትድ በ70 ሚሊዮን ፓውንድ አምጥተውት ጭራሽ ደግሞ ከሪያል ማድሪድ ቤት ደሞዙን ቀንሶ እንዲመጣ ነው የሚፈልጉት ኢኒዮሶች። ለምንድን ነው ከሪያል ማድሪድ ቤት ወደ ማንቸስተር ዩናይትድ ቤት ደሞዙን ቀንሶ የሚመጣው ሹዋሚኒ? መጀመሪያም የተጠና ስትራቴጂ አይደለም። መጀመሪያም የዝውውር ሊስታቸው ውስጥ ሹዋሚኒን ያስገቡት አስቦት አይመስለኝም ኢኒዮሶች። ከማድሪድ ደሞዙን ቀንሶ ወደ ማንቸስተር ዩናይትድ ይመጣል። ለምን? ከህፃንነቱ ጀምሮ የማንቸስተር ዩናይትድ ደጋፊ ስለሆነ ማንቸስተር ዩናይትድን ፈልጎ መምጣት ስላለበት ገንዘብ አንከፍልም ብላ 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 ብላ። ኦማር ቤራዳ፣ ጄሰን ዊልኮክስ ልታሳብዱኝ ነው ዘንድሮ። እንግዲህ ከዚህ በኋላ ማንን እንደምታመጡ እናያለን። እስቲ ማንን እንደምታመጡ ካርሎስ ባይልበን ወይን አሌክስ ስኮትን ነው ወዶ አይሱቁ በመድኃኒዓለም። ኦሪሊያን ቹዋሚኒ የ5 ዓመት ኮንትራት ለመፈረም ከስምምነት ደርሰዋል። ሂር ዊ ጎ ተብሏል። እዛው ሪያል ማድሪድ ለመቆየት ማለት ነው። ስለዚህ ሙሉ ለሙሉ ከማድሪድ ጋር ስምምነት ላይ እንደደረሱ እየተዘገበ ይገኛል። ስለዚህ ከሪያል ማድሪድ የሚወጣበት እድል ሙሉ ለሙሉ ተሟጦ አልቋል ማለት ነው። ማንቸስተር ዩናይትድ አሁን ፊቱን ወደ ካርሎስ ባሌባና አሌክስ ስኮት እንደሚያዞር ይጠበቃል። የአሌክስ ስኮት ነገር ያው በርንመዝ ለአሌክስ ስኮት 80 ሚሊዮን ፓውንድ አካባቢ ይጠይቃል። ማንቸስተር ዩናይትድ ማቲያስ ፈርናንዴስ 85 ሚሊዮን ፓውንድ አልከፍልም ያለው ለአሌክስ ስኮት ደግሞ ይከፍላል ተብሎ አይጠበቅም። ስለዚህ ምናልባት የመጨረሻ የማንቸስተር ዩናይትድ ፈራሚ ሊሆን የሚችለው ካርሎስ ባሌባ እንደሆነ እየተዘገበ ይገኛል። ሌላው ኤሊየት የሚባሉ ወይም ደግሞ ይሄ ክራዝማቲክ የሚባሉ ሚድፊልደሮች ገበያው ላይ ምንም የለም። ሌላ ተጫዋች ያስፈርማል ተብሎ አይጠበቅም። ግን አሁንም ቢሆን ከአንድሬ ሳንቶስ ዝውውር በኋላ ሌላ አንድ የመሀል ክፍል ተጫዋች ያስፈርማል ተብሎ ማንቸስተር ዩናይትድ ይጠበቃል። አሌክስ ስኮት ወይም ደግሞ ካርሎስ ባሌባ ሊሆኑ እንደሚችሉ እየተገመተ ይገኛል። ሌላ ተጫዋች ምንም አይነት ደህና የሚባል ተጫዋች ገበያው ላይ የለም ማለት ነው። እስካሁን የወጡት ዜናዎች እነዚህን ይመስላሉ። አዲስ ነገር ካለ ተመልሼ እመጣለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ሰበር ዜና፣ ሁሉም ነገር ተበላሸ። ሌላኛው የማንቸስተር ዩናይትድ የህልም ፈራሚ ይሆናል ተብሎ ሲጠበቅ የነበረው ቹዋሚኒ ወደ ማንቸስተር ዩናይትድ እንደማይዘዋወር ተረጋግጧል። የካስሜሩ ትክክለኛ ተተኪ ይሆናል ተብሎ ሲጠበቅ የነበረው የሪያል ማድሪድ ኮከብ ቹዋሚኒ በሪያል ማድሪድ የሚያቆየውን የ5 ዓመት ኮንትራት ለመፈረም እንደተስማማ ተገልጿል። ማንቸስተር ዩናይትዶች ቹዋሚኒ ወደ ማንቸስተር ዩናይትድ መዘዋወር የምትፈልግ ከሆነ ደሞዝን ቀንስ ብለው ድርድር ሲያደርጉ ነበረ። ይህ ነገር ወኪሉም ጭምር እንዳናደደው መረጃዎች ወጥተዋል። ነገር ግን ሪያል ማድሪድ የ5 ዓመት ኮንትራት ሲሰጠው ደሞዙንም ጭምር በማስተካከልና በማሻሻል ደሞዙን በመጨመር እንደሆነ መረጃዎች ወጥተዋል። ከሪያል ማድሪድ ጋር የሚያቆየውን የ5 ዓመት ኮንትራት ለመፈረም መስማማቱ ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አረጋግጦታል። ሙሉ ለሙሉ ተስማምቷል። ማንቸስተር ዩናይትድ እንግዲህ ከዚህ ዝውውር መውጣቱ ተረጋግጧል። ቹዋሚኒ በሪያል ማድሪድ እንደሚቆይ በይፋ ተረጋግጧል። ለማንቸስተር ዩናይትድ ደጋፊዎች ደስ የማይል ዜና ተሰምቷል። ቪዲዮን ኮፒ ሊንክ ማድረግ እንዳይረሳ። እንደሚታወቀው ማንቸስተር ዩናይትዶች ቹዋሚኒን ለማስፈረም ሙከራ እያደረጉ ነበረ። ነገር ግን አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት ተጫዋቹ በሪያል ማድሪድ ቤት አዲስ ኮንትራት ለመፈረም እንደተስማማ የሚያሳይ መረጃን ፋብሪዚዮ ሮማኖ ይዞልን ወጥቶ የሚታወቀው ማንቸስተር ዩናይትዶች የኤሌት አንደርሰን እና ሳንድሮ ቶናሊን ለማስፈረም ያደረጉት ሙከራ አልተሳካላቸውም ነበረ። አሁንም ቹዋሚኒን ለማስፈረም ያደረጉት ሙከራ እንዳልተሳካላቸው መረጃዎች እያሳዩ ይገኛል። ቹዋሚኒም ከሪያል ማድሪድ ጋር ረጅም ንግግሮችን ካደረገ በኋላ ኮንትራቱን ለመፈረም እንደተስማማና በሪያል ማድሪድ ቤት እስከ 2031 ድረስ የሚያቆዩን ኮንትራት እንደሚፈርም የፋብሪዚዮ ሮማኖ መረጃ አሳይቶ እንግዲህ በቀጣይ ማንቸስተር ዩናይትድ ማንን ለማስፈረም ሙከራ ያደርጋል የሚለውን አብረን የምንመለከት ይሆናል። አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቹዋሚኒ ወደ ማንቸስተር ዩናይትድ ሂዊ ኖ። ብዙዎቻችን የማንቸስተር ዩናይትድ የዚህ ሰመር ማርኪ ሳይነን ይሆናል ብለን የገመት ነው ቹዋሚኒ ትናንትና በማድሪድ እስከ 2031 የሚያቆየውን አዲስ ኮንትራት ፈርሟል። ይህ ተጫዋች ማንቸስተር ዩናይትድን እንዲሁም ደግሞ ኤጀንቶቹን በመጠቀም ከዚህ በፊት ሲከፈለው ከነበረው የተሻለ ደሞዝ አግኝቶ ኮንትራቱ ማራዘም ችሏል።
እኛንም ተጠቅሞብናል እና ቤን ጄኮብ እንደሚሉት ከሆነ ቹዋሚኒ በአዲስ ኮንትራቱ ኢምፕሩቭድ የሆነ እስከ 13 ሚሊዮን ዩሮ አመታዊ ደሞዝ ይከፈለዋል። ይህንንም ወደ ዊክሊ ዌይ ስንቀይረው ኦልሞስት ወደ 400 እንዲሁም ደግሞ 420 ሺህ ሳምንታዊ ደሞዝ ከታክስ በኋላ አይ ቲንክ ጋራንቲድ የሆነ ኔት እስከ 210 ሺህ ፓውንድ ሳምንታዊ ደሞዝ ያገኛል በማንቸስተር ዩናይትድ። ይህ ከታክስ በፊት የሚያገኘውን ገንዘብ የሚያገኝ ተጫዋች የለም። የነ ብሩኖ ፈርናንዴዝ 350 ሺህ ሳምንታዊ ደሞዝ ከታክስ ጋር ኢንክሉድድ ነው፣ ኔት ሳለሪ ሳይሆን። እዚህ በኋላ መድረሻችን የት ነው? ቶናሊን፣ ፈርናንዴዝን፣ አሁን ደግሞ ቹዋሚኒን አይ ቲንክ ወደ ኒውካስል ሄደን አርሰናሎች ያንጓኩትን በር በተሻለ ዋጋ ማንኳኳት አለብን ብዬ አስባለሁ። ምን ትላላችሁ? ኢዝ ጌቲንግ ወርስ ካም ኦን ዩናይትድ። ቹዋሚኒ እንግዲህ ማድሪድ መቆየቱ ተረጋግጧል። እንግዲህ ስለ ኢኒዮሶች እናውራ እስቲ። ትላንትና ቀር ያለኝ ነገር አለ፣ በሰፊው እናወራለን ብዬ ነበር። አሁንም ኢኒዮሶች ላይ እምነትም ቅሬታም ነው ያለኝ እና እስቲ ሰፋ አድርገን እናውራ። ኮፒ ሊንኩን እስቲ 10 ሺህ አስገቡት፣ አካውንታችን ተመቷል። የእናንተን ሀሳብ ደግሞ ኮሜንት ላይ ማለት ነው። ከዛ በፊት አሁንም እየቀመራችሁ ነው ምናምን የምትሉ ሰዎች፣ አዎ እየቀመርን ነው። እንዴት እንደሚቀመር እንዴት እንደምትመዘገቡ ምን ላይ ሁሉም ቀመር ሁሉም ነገር ቲጂ ላይ ያለላችሁ አስማት B6 ብላችሁ ሳትሳሳቱ ቴሌግራም ላይ ሰርች አድርጋችሁ ከ11 ሺህ በላይ ሰብስክራይበር ያለው ቻናል ላይ ሁሉም ነገር እዛ ላይ ያለላችሁ ማለት ነው። እና ምን መሰላችሁ አሁን እንትን እያለኝ ያለው ነገር ግራ እያጋባኝ ያለው ነገር ማለት ነው፣ እኛ ወደ ትክክሉ መተን ነው ወይስ ማርኬቱ ተቀይሮ ነው? ድሮ ላይ እነ ሲቲ እነ ሊቨርፑል ምናምን እኛ አሁን የምናራምደውን የትራንስፈር ፖሊሲ ነበር የሚያራምዱት። አሁን ግን ቶተናም በለው ሊቨርፑል በለው ሲቲ በለው በጣም በቃ አምጡ የተባሉትን ገንዘብ እያመጡ እያስፈረሙ ነው ያሉት። እና ምንድነው ጊዜው? ይሄ ማርኬቱ በቃ በዚህ መጠን እንደዚህ እንዲሆን ተደርጎ ነው ወይስ ደግሞ እነሱ ተሳስተው እኛ ወደ ትክክለኛው መንገድ እየመጣን ነው የሚለው ጥያቄ ውስጥ ከቶኛል። ይሄን የሚያሳየን ወደፊት እንግዲህ የሚያሳዩት ውጤት ነው። እና ድሮ ላይ የምታስታውሱ ከሆነ አሁን ሜምፊስ ዴፓይን ስናመጣ ከሳዲዮ ማኔ ጋር አወዳድረን ነበርና ሳዲዮ ማኔን ሊቨርፑል ሲያስፈርም እኛ ልታይ የሚለውን 7 ቁጥር አልብሰን ማሊያ ልንሸጥበት የምንችለውን ሜምፊስ ዴፓይን አመጣን። እንግዲህ ዘ ሬስት ኢዝ ሂስትሪ። ፍሎፕ ሆነ ዴፓይ። ማኔ ደግሞ ተሳካለት። እነ ሳላ እነ ፌርሚኒዮ እነ ዋይናልደም ሲመጡ ምንም ሚዲያ ላይ የገነኑ ሰዎች አልነበሩም። ግን አንድ ስቴትመንት ሳይኒንግ ግን የትኛውም ቲም አንድ ስቴትመንት ሳይኒንግ ይኖረዋል፣ የሆነ ክፍተቱ የሚሞላለት። ቫንዳይክን አመጡ። ከዛ ውጪ ሊቨርፑል በጣም ትራንስፈር ፖሊሲያቸው የሚገርም ነበር። ደሞዝም ጭራሽ የማይከፍል ቲም ቢኖር ሊቨርፑል ነበር። እና ሲቲም እንደዛው ነው። ሲቲ ኦማር ቤራዳ ነበር አሁኑ የኛ ስፖርቲንግ ዳይሬክተር ነው ሲቲ የነበረውና ምንም ያክል ትልቅ ተጫዋች ቢሆን መልበሻ ክፍሉን የሚረብሽ ወይ ደግሞ አይገባውም የሚለውን ገንዘብ በፍጹም አይከፍልም። 3 ሚሊዮን አይጨምርም። በነገራችን ላይ ሃሪ ማጓየርን ስናመጣ ትዝ ይላችኋል። በትንሽ ገንዘብ ነው ከሌስተር ጋር ሲቲዎች የተጣሉት። እኛ ኋላ መጣን ቀማ ነው። እንደው ማጓየርን ካስፈረሙ ሲቲዎች በዚህ ዓመት ዋንጫ ይበላሉ እየተባሉ አላስፈረሙም፣ ዋንጫውን አጡትና ግን ዋንጫ እንጣ እንጂ ከሚገባው በላይ አንከፍልም ብለው ገገሙ። ከዛኛ መጣ ነው። የመጀመሪያው ዓመት ከዓለማችን ምጥ ከሚባሉ ሴንተር ባኮች አንዱ ነበር። ችግር ሲመጣስ ፊት ለፊት የሚጋፈጠው ትልቅ ደሞዝ የሚከፈለው በትልቅ ብር የመጣ ካፕቴን ምናምን ነውና ሲጋፈጥ እኔ በታሪክ እንደ ሃሪ ማጓየር የተተቸ ተጫዋች አለ ብዬ አላስብም። ይሄም የሆነው ደግሞ ከወጣበት የትራንስፈር ገንዘብ አንጻር ነውና እዚህ ላይም ሲቲዎች አልተሳሳቱም። ሳንቼዝን ቁልምም አድርገን እጁን ከሲቲ ስንነጥቀው ታስታውሳላችሁ። ሲቲ በጣም ይፈልገው ነበር። 400 ሺህ በሳምንት ሰጠነው። ይሄን ያህልማ ብሉት ነው ያሉት። አንከፍልም ብሉት አሉ። ሳንቼዝ መጣ፣ ደሞዙ አጎበጠው። ከማግበጡም በላይ ዩናይትድን አጎበጠ። የትም አልሄድም፣ በሳምንት 400 ሺህን አጣጥሜ እስኪያልቅ ደሞዜን በልቼ እወጣለሁ አለ። ደሞዙን በልቶ ወጣና እንደዚህ አይነት ትራንስፈሮች በጣም ዋጋ አስከፍለውናልና ኢኒዮሶች ወደዛ አንመለስም፣ የሚገባውን ገንዘብ ብቻ ነው ምንከፍለው ብለው ሲመጡ እንደኔ የተቀበላቸው ሰው የለም። ምክንያቱም ለስንት ዓመታት ግሌዘሮች ያሰቃዩን ነገር ነውና አምና ሴነ ላመንስ፣ ዶርጉ፣ ኩኛ፣ ብሩያኖ ቡሞ፣ ሴስኮ ፐርፌክት ነበሩ። ማውጣት ላለባቸው ሰው ያወጣሉ። ለሴስኮም ትልቅ ገንዘብ ነው ያወጣ ነው፣ ትንሽ አይደለምና
ፐርፌክት ነበር። ዘንድሮም ስንመጣ ምናልባት ስለ ይሄ ስቴትመንት ሳይኒንግ ራሱን በትልቅ ደረጃ ላሳየ ተጫዋች እናወጣለን። ነገር ግን አንደርሰንን አላየነውም። 1 ዓመት ነው ያየነው። ማቲያስ ፈርናንዴዝን 1 ዓመት ነው ያየነው። ትልቅ ደሞዝ ብንሰጠው ትልቅ ገንዘብ ብናወጣበት ራሱን ፕሩቭ ላላረገ ተጫዋች መጥቶ ፌል ሊያረግ ይችላል፣ ጥሩ ፐርፎርም ላያረግ ይችላል ብለው ፈርተው አላስፈረሙትም። ኢትስ ኦኬ በቃ ግን ኤደርሰንና አንድሬ ሳንቶስን አስፈረምን። ስቴትመንት ሳይኒንጋችን ማን ነው ሊሆን የሚችለው? በቃ እኔ አሁን አንደርሰንንም ማቲያስ ፈርናንዴዝንም ቶናሊንም አላመኑትም አይደለ? ሹዋሚኒ ማድሪድ መቆየቱ ተረጋገጠ። ብሩኖ ጎሜሬስ አርሰናል እየፈለገው ነው። አሁን ማርኬት ላይ ማን ያለው ደሞዝም ትልቅ ደሞዝ ይገባዋል፣ ትልቅ ገንዘብ ይገባዋል። ዩናይትድ ቤት አለን የምንለው ከሌሎች ቶፕ ቲሞች ጋር ልናፎካከረው የምንችለው ሚድፊልድ ማርኬት ላይ ማን አለ? አለበለዚያ አቬሬጅ ቲም ሆነን ማለት ነው። አቬሬጁ ምን ለቅም ከሆነ አቬሬጅ ቲም ሆነን እያንዳንዱ ቦታ ላይ ወርልድ ክላስ ተጫዋች አሁን 10 ቁጥር ቦታ ላይ ብሩኖን አንገታችንን ደረታችንን ነፍተን የምንከራከርበት ሰው ነው። ካዝሜሮ እንደዛ ነበር። ካዝሜሮ የሚተካ እንፈልጋለን። ሴንተር ባክ ላይ ከነ ሳሊባ ጋር ከነ ቫንዳይክ ጋር ይሄ ሊፎካከር የሚችል ሴንተር ባክ ያስፈልገናል እና ሁሉንም ተወደደ ብለን ምንተው ከሆነ አቬሬጅ ቲም እንዳንሆን ብዬ ፈራለሁ እና አሁንም ቢሆን ጥርጣሬ ነው ያለኝ እና አት ዘ ኤንድ ኦፍ ዘ ትራንስፈር እንትን ማለት ነው ልክ ትራንስፈሩ ሲያልቅ ማንን እንደምናስፈርም ካየው በኋላ እና የሚቀጥለው ዓመት ፐርፎርማንሳቸውን አይተን መተቸት እንችላለን። ግን ትንሽ አሁን ጥርጣሬ ውስጥ ይከታል። አንድሬ ሳንቶስም ሆነ ኤደርሰን ከሌሎች ሚድፊልዶች ጋር ልናፎካክራቸው ምንችላቸው ወርልድ ክላስ ሰዎች አይደሉም። በእርግጥ የማደግ ፖቴንሻል ሊኖራቸው ይችላል እና ምንድነው አላማው ዩናይትድ የሚለው ያስፈራኛል ልላችሁ ነው። ግን አሁንም ያን ያህል ተስፋ የሚያስቆርጥ ነገር አለ ብዬ አላምንም። እስቲ የእናንተን ሀሳብ ደግሞ ኮሜንት ላይ ይመቻችሁ።